እንደምን ዋላችሁ? እግዚአብሔር እጅግ አድርገን እናመሰግናለን። ጌታ ይባረክ። እግዚአብሔር በቃሉ ይናገረናል አምናለሁ። ዛሬ እንድንካፈል የምፈልገው የምንባብ ክፍል ያለው የማቴዎስ ወንጌል ምዕራፍ 11 ቁጥር 12 አውጥተን በጋራ እናነባለን። ትንሽ ከፍ ብዬ ላብረው ቁጥር 7 አካባቢ ባነበው እነዚያም ሲሄዱ ኢየሱስ ለሕዝቡ ስለ ዮሐንስ ሊናገር ጀመረ። እንዲህም አለ፣ ምን ልታዩ ወደ ምድረ በዳ ወጣችሁ? ነፋስ የሚወዘውዘውን ሸምበቆን ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰ ሰውን? እነሆ ቀጭን ልብስ የለበሱ በነገሥታት ቤት አሉ። ወይስ ምን ልታዩ ወጣችሁ? ነቢይን? አዎን እላችኋለሁ፣ ከነቢይም የሚበልጠው። እነሆ መንገድህን በፊትህ የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈለት ይህ ነውና። እውነት እላችኋለሁ፣ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። በመንግሥተ ሰማያት ግን ከሁሉ የሚያንሰው ይበልጠዋል። ከመጥምቁም ከዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግሥተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል። ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ። ልትቀበሉት ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። የሚሰማ ጆሮ ያለው ይስማ። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም ስለሰጠን ስለዚህ አምልኮ ቀን እናመሰግንሃለን። አንተን ማምለክ ከቅዱሳን ጋር ሆኖ ጌታ እግዚአብሔር ሆይ ስምህን መጥራት፣ ሸክምን ማራገፍ፣ ለሌሎች ፍቅር መስጠት አንተ የምትሰጠው እድል ብቻ ነው። ስለሰጠህን እድል ጌታ ሆይ ስለሰጠህን ዘመን እናመሰግንሃል። ስለሰጠህን ጤንነት፣ ስለሰጠህን አቅም እናመሰግንሃል። አንተን እናመልክህ ዘንድ እግዚአብሔር ሆይ ቃልህን እንሰማ ዘንድ ስለተከፈተልን በር እናመሰግንሃል። አምላካችን እግዚአብሔር ሆይ ይሄ አንተ ስትሰጥ የሚሆን ነው እንጂ ጌታ እግዚአብሔር ሆይ ሰው በኃይሉ ሊያደርገው አይችልም። ብዙ ፍላጎቶች ነበሩን የጠፉ፣ ዛሬ ጌታ እግዚአብሔር ሆይ በውስጣችን የሌሉ፣ ነገር ግን አንተ እንከተል ዘንድ እናመልክህ ዘንድ ስለሰጠህን እድል፣ ስለሰጠህን ፍላጎት፣ ስለሰጠህን ጽናት ሁሉ እናመሰግናለን። ስለ ሁሉ ክብር ላንተ ይሁን። አሁንም በቃሉ ውስጥ ብርሃን እንድታበራ፣ በቃሉ ውስጥ ጌታ ሆይ መልእክት እንድትናገር፣ መንፈስ ቅዱስ ሆይ ከቃልህ ጋር እንድትንቀሳቀስ፣ ለልባችን እንድትናገርን፣ ለነፍሳችን እንድትናገርን፣ የሚረዳን የሚያቃናን፣ ወደፊት ለመሄድ የሚያስችለን አቅም የሚሰጠን የቃል ብርሃን እንዲበራልን ይጸልያል። በጨለማ ውስጥ ብርሃን ይብራ ያለው እግዚአብሔር ነው ተብሎ እንደተጻፈ በእያንዳንዱ ሰው አእምሮ ውስጥ፣ በእያንዳንዱ ሰው ልብ ውስጥ፣ በእያንዳንዱ ሰው ሕይወት ውስጥ የመንፈስ ቅዱስ ብርሃን እንዲበራ ጸልያል። ጨለማ በጌታ በኢየሱስ ስም ስፍራ ይልቀቅ። አእምሮን፣ ሐሳብን፣ ስሜትን ጨፍግጎ የያዘ እንዳንሰማ፣ እንዳናስተውል፣ እንዳናገናዝብ፣ እንዳንጠቀም የሚከላከለን ግርዶሽ በጌታ በኢየሱስ ስም ይነሳ። ሃሌሉያ! በጌታ በኢየሱስ ስም አሜን። መናጠቅ የሚል ቃል ነው ማካፈላችሁ ዛሬ ማለት ነው። ያውን ያነበብኩት የምንባብ ክፍል በጣም አስቸጋሪ፣ ለትርጉም አስቸጋሪ ከሚባሉ የምንባብ ክፍሎች ውስጥ አንዱ ነው። ምዕራፍ 11 ቁጥር 12 ማለት ነው። እስከ ዛሬ ድረስ መንግሥተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል ይላል። ሌሎች ትርጉሞችንም ሳይ ነበር አመፀኞች መጥተው በአመፅ ኃይል ይነጥቋታል፣ ይወስዷታል ይላል እና ተቃራኒ የሚመስል የተለመደው አመፅ፣ ግፈኝነት፣ መናጠቅ የተለመደው ኔጌቲቭሊ ኢምፓክት ያለው ኔጌቲቭ ሀሳብ ያለው በአሉታዊ ነገር የምንረዳው እንጂ በቀጥታ ለአዎንታዊ ለሆነ ነገር የሚውል አይደለም። ግን እዚህ ላይ እየተጠቀመ ያለው ምንድን ነው? አንዳንድ ሰዎች ሲተረጉሙት ምናልባት ትገፋለች የሚለውን እነ ሄሮድስ፣ እነ ጲላጦስ፣ የሮማ ነገስታቶችና የአይሁድ የሃይማኖት ሰዎች ስለሚገፏት ስለማይቀበሏት
የእግዚአብሔር ሐሳብ እንደሆነ ይናገራሉ። ጥሩ ነው በፖዚቲቭ ሴንሱ፣ ግን አይደለም። በጣም በሚገርም ሁኔታ ምጽአታዊ የሚመስል ልክ የአማርኛ ቅኔ ነው የሚመስለው። ሌሎችንም ትርጉሞችን ብታዋቸው ይሄኛውን ብቻ ሳይሆን ኤናዊ የድሮ አዲሱ መደበኛ ትርጉም ደግሞ የሚለው ምንድን ነው? ከመጥምቁ ዮሐንስ ዘመን ጀምሮ እስካሁን ድረስ መንግሥተ ሰማይ በብዙ ትገፋለች፣ የሚያገኟትም ብርቱዎች ናቸው ይላል። ሌሎች ትርጉሞች ግን ገፊዎች ትገፋለች፣ ገፊዎች ደግሞ በኃይል ይወስዷታል ይላል። ስለዚህ ምንድን ነው ይሄ ክፍል የሚናገረው የሚለው ቀስ ብለን የምናየው ይሆናል። ምናልባት ለዚህኛው ማብራሪያ ሀሳብ ሊሆንን የሚችለው ሉቃስ 16:16ን አብረን ብናየው በጣም ጥሩ ነው። ብርቱዎች፣ ግፈኞች፣ አመፀኞች ይላል። ብርቱነት በጣም ጥሩ እንቀበለዋለን። ግፈኝነት በአብዛኛው ኔጌቲቭ ነገር ነው የሚያሳየው። አመፀኝነትም ደግሞ በጠቅላላው የእግዚአብሔር ቃል ምክር አመፀኝነት ኢንከሬጅ የሚደረግ ነገር አይደለም። እንዲያውም ስለ ኃጢአት እንኳን ሲናገር መጽሐፍ ቅዱስ ኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ስለዚህ አመፃ የሚገፈፍ የሚወገድ እግዚአብሔር የማይፈልገው ነገር በእኛ ላይ በርደን ሆኖ የሚኖር ነገር ነው እንጂ ተፈላጊ ሀብትም አይደለም። ምን ማለት ነው የሚለውን ሀሳብ ቀስ እያልን እናያለን ማለት ነው። ዛሬ እግዚአብሔር በዚህ ይናገራል። የምን አመፅ ነው? የአመፅ ቅዱስ አለ ወይ? የአመፅ ጤነኛ ነገር አለ ወይ የሚለውንም እንድናይ ነው እና በጤነኛ መንገዱ ነው ያስቀመጠው እና አንዳንድ ሰዎች አንዳንድ ምንባቦችን በዚህ ላይ የተናገሩ ሰዎችን ሳይ ቅዱስ አመፅ ብለውታል። ቅዱስ አመፅ፣ ቅዱስ ተናጣቂነት፣ ቅዱስ ነጣቂነት የሚል ሀሳብ ይሰጡታል እና በምን ላይ እናምፅ? የምን አመፅ ነው? በሰው ላይ ነው? በእግዚአብሔር ላይ ነው? በምን ላይ ነው የምናምፀው? አመፁ ምንድን ነው? እንዴት አድርገን ነው ያችን ሰማያዊ መንግስት የምንወርሳት? የዚህ ዓመት እንደምታስታውሱት የመሪ ጥቅሳችን ምንድን ነው? ኦኬ፣ ያው ያላችሁት ምን እንዳላችሁ ባልሰማም ያላችሁትን አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ፣ ሌላው ሁሉ የሚጨመሩ ነገሮችን እንዴት አድርገን ነው የምናገኛቸው? ብንወስዳቸው፣ ብንነጥቃቸው የመንግስቱ ትሩፋት የሆኑ የሚጨመሩ የሚሰጡ በጣም ብዙ ነገሮች አሉ። በጣም ብዙ ነገሮች አሉ። እግዚአብሔር ያዘጋጃቸው ፓኬጆች ለቅዱሳን የተዘጋጁ፣ ለቤተ ክርስቲያን የተዘጋጁ፣ ለሚጸልዩ ለሚያምኑ ሰዎች የተዘጋጁ በጣም ብዙ የሚጨመሩ በረከቶች አሉ። በረከት ወደ ቤታችሁ ይመጣል ብዬ ብናገር አሜን ትላላችሁ። ነገር ግን ያ በረከት፣ ያ የሚጨመር ያ ትሩፋት ለመንፈሳዊ ህይወታችሁ ሊሆን ይችላል፣ ለኑሯችሁ ሊሆን ይችላል፣ ለጤንነታችሁ ሊሆን ይችላል፣ ለትዳራችሁ ሊሆን ይችላል፣ ለልጆቻችሁ ሊሆን ይችላል፣ ለአገልግሎታችሁ ሊሆን ይችላል፣ በጸሎታችሁ ውስጥ ላለ ድካም ኃይል ለመቀበል ሊሆን ይችላል። የሚጨመሩ መንፈሳዊና አካላዊ የሆኑ ስጦታዎች አሉ። ግን እነኚህን ስጦታዎች የሚያገኟቸው የሚናጠቁ ቫይለንትሊ የሚወስዱ የሚመነትፉ ሰዎች ናቸው እንጂ ከመጣ በእግዚአብሔር ጊዜ ይምጣ፣ ምንም ማድረግ አልችልም። ያው ብዙዎቻችን ትህትና የምትመስል ግን የራሳችን ኤክስኪውዝ መሸፈኛዎች አሉ። ምንም ማድረግ አልችልም የምንለው ኖ ማድረግ ይቻላል። ጌታ ኢየሱስ የሚለው እሱ ነው እና በዋነኛነት የመጀመሪያው ነገር ምንድን ነው? የጌታችን የኢየሱስ ክርስቶስ ማንነት ገብቶት፣ አዳኝነቱ ገብቶት፣ ከይሉንታ ከሁኔታ ወጥቶ፣ ከሃይማኖት ወጥቶ፣ ከባህል ወጥቶ፣ ከህብረተሰብ ወጥቶ፣ ከቤተሰቡ ወጥቶ ኢየሱስ ክርስቶስን ሪኮግኒሽን መስጠት ዋጋ የሚያስከፍል ዋጋ የሚጠይቅ ነገር ነው። በአንድ ወቅት ሁላችንም ቫይለንት ተናጣቂዎች ሆነን ነው ከነበርንበት የወጣ። ክብር ለጌታ ይሁን። የዳነ ሰው በሙሉ ተነጥቆ የወጣ ተናጥቆ የወጣ ሀያል ግሩፕ ነው። አሁን ይህ ግሩፕ በልዩ ልዩ ምክንያት ሊደክም ይችላል፣ በመንገድ ሊታክት ሊዝን ይችላል። ክርስቶስ ኢየሱስ ያለው ሰው በሙሉ ግን የሆነ ወቅት ላይ አምጾ ይወጣ። ክብር ለጌታ ይሁን። የክርስቶስ አመፀኞች ቃሉ ባልተለመደ መንገድ የገባ ቃል ነው።
ነገር ግን ባልተለመደ መንገድ ቢሆን እግዚአብሔር ሊያስተምረን በፈለገው መንገድ ሲያስተምረን እንቀበላለን። መንፈስ ቅዱስ ይናገራል። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችንን ስንተረጉም መጽሐፍ ቅዱስ የሚተረጉምባቸው መንገዶች አሉ። የመጀመሪያው ነገር ምንድን ነው? መሰረታዊ የትርጓሜ ሕግ አውድን መጠበቅ ነው። የምንባብ ክፍሉን ሙሉን የምንባብ ክፍሉን መጠበቅ ያስፈልጋል። ከምንባብ ክፍሉ አሁን ይችን ጥቅስ ብቻ ገንጥለን አውጥተን ለመረዳት ብንሞክር በጣም እንቸገራለን። ስለዚህ አውድ ንጉሥ ነው ወይም ደግሞ ኮንቴክስት ዘ ኪንግ ይላሉ። አውዱ ንጉሥ ነው። የምንባብ ክፍሉ ጠቅላላ ሀሳቡ ከሙሉ ዳቦ ውስጥ አንዲት ሽራፊ ስለወሰድን እቺ ዳቦ ናት ብንል እንዴት እንደተሰራች ቅርጿ ምን ይመስል እንደነበረ በምን እንደተሰራ እንኳን ማወቅ አይቻልም። ስለዚህ ሙሉውን ምስል ለማግኘት ካስፈለገ ሙሉውን የምንባብ ክፍል መረዳት ያስፈልጋል ማለት ነው። ስለዚህ በዚህ ፕሪንሲፕል መሰረት የምንባብ ክፍሉ የሚናገረው በአንድ ሰው ዙሪያ ነው የሚያጠነጥነው። በማን ነው እሱ? ማቴዎስ ወንጌል ምዕራፍ 11 አላወጣችሁ ምን? ኧረ አንድ ሰው ጥሩልኝ። መጥምቁ ዮሐንስ መጥምቁ ዮሐንስ በሱ ዙሪያ ነቢያትም ሕግም የሙሴ ሕግም በሙሉ እስከ ማድረስ ነው የተሰበኩት። ነቢያትም ነበሩ። ኦኬ፣ ወደ ምንባቡ እንመለስ አብረን። ጌታ ይባርካችሁ። ዮሐንስ እንግዲህ በወህኒ ውስጥ ነበር አይደለም የተጣለው። ከቁጥር 1 ጀምሮ በወህኒ ተጥሎ ነበረ። እንግዲህ ኢየሱስ እያለ ያለው ነገር ምንድን ነው? ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ቁጥር 13 ማለት ነው ትንቢት ተናገሩ። እስከዛ ድረስ ትንቢት ተናገሩ። ልትቀበሉት ብትወዱስ ይመጣ ዘንድ ያለው ኤልያስ ይህ ነው፣ የሚሰማ ጆሮ ያለው ይስማ። ኤልያስ ይመጣል ተብሎ የመጨረሻው ነቢይ፣ የብሉይ ኪዳን የመጨረሻው ነቢይ ማን ነው? እሱ የብሉይ ኪዳን የመጨረሻው ነቢይ ተናግሮ ካህናት ተዘጋ ማለት መጽሐፍ ቅዱስ ከዛ በኋላ አልተጻፈም። ነቢያት አልተናገሩም። ትንቢት አልመጣም። እግዚአብሔርን መልእክተኛ አላከም። ተዘጋ። የመጨረሻው ሚልክያስ አይደለም። እዛ መጽሐፍ ላይ ስታነቡ በእርግማን መጥቼ ምድርን እንዳልመታ የአባቶችን ልብ ወደ ልጆች የልጆችን ወደ አባቶች መልስ ዘንድ ኤልያስን አስቀድሜ እልክላችኋለሁ የሚል ቃል አለ። ኤልያስ ሄዷል። ማን ነው ኤልያስ? በኤልያስ መንፈስ የመጣው ብትቀበሉት ብትወዱ ብትቀበሉትስ ኤልያስ ይሄ ነው የተባለው መጥምቁ ዮሐንስ ኤልያስ ነው ማለት አለ ወይ? ኒግኔሙ አይደለም። በኤልያስ መንፈስ በኤልያስ ቅናት በሚንበለበልና በሚንቦገቦግ ለእግዚአብሔር በሚቀና ኤልያስ የነበረበት ሲቹዌሽን ታስታውሱ እንደሆነ ነቢያት ተገለው መቅደሱ ፈርሶ መሰዊያው ፈርሶ እንደፈለጉ የበዓል ነቢያቶች የሚጨፍሩበት የእግዚአብሔር መቅደስ የተናቀበት ጣዖት ከፍ ከፍ ያለበት በብሔራዊ ደረጃ በሀገር አቀፍ ደረጃ መንግስት ስፖንሰር ሆኖ መንግስት ጣዖት አምልኮን የሚያስፋፋበት ማለት ነው። ኤልዛቤል ማተም ሁሉ ነጥቃ እንደፈለገች የተጫወተችበት ዘመን። በዛ ጊዜ ግን በሚቀና በሚንበለበት ለእግዚአብሔር ለመሞት እንኳን በቆረጠ እግዚአብሔርን እንኳን ኮንፍሮንት አድርጎታል። ኤልያስ ግደለኝ በቃ ለምን በቃ ለሰራዊት ጌታ ለእግዚአብሔር ቀንቻለሁ። መኖር ሚኒንግለስ ነው። ያንተ ነገር ተበላሽቶ የኔ መኖር ምን ትርጉም አለው? የእግዚአብሔር ነገር ፈርሶ መሰዊያው ፈርሶ ነቢያት ተገድለው የኔ መኖር ትርጉም የለሽ ነው ብሎ የሚቀና ሰው ነበር። መጥምቁ ዮሐንስም አስቸጋሪ በሆነው ከ400 የዝምታ ዓመት ዘመን በኋላ ብቅ አለ። ቤት መጣና የሚቀና በኃይል ንስሐ ግቡ፣ ወየውላችሁ እናንተ የፉኝት ልጆች ንስሐ ባትገቡ ትጠፋላችሁ። በዛፍ ስር ብሳር ተቀምጧል፣ መቁረጫ ፍሬ የማያፈራውን ይቆርጣል እያለ በኃይል ሲናገር በጣም ብዙ ሰዎች ቀስስ ብለው፣ በጣም የሚገርመው ከሮማውያን ወታደሮች፣ ከቤተ መቅደስ ሰዎች፣ ከሃይማኖት ሰዎች፣ ከተራ ሰዎች፣ ምስኪኖች፣ ከአሕዛብ ከሁሉም የሰው አይነት መጡና ሜሴጅ ምንድን ነው? እሺ ከምትናገረው ነገር ያን ያህል በጣም ግልጽ ሆኖ ባይገባንም ነገር ግን እንጠነቃለን ይሻሉ ለንስሐ እየመጡ ይጠነቁ ነበር። መጥምቁ ዮሐንስ የሚናገርበት ቶን መሲሁ ነው። የሚያስተጋባው ነገር ስለ ራሱ አይደለም። ንስሐ ግቡ፣
የጫማውን ጥፍር እኮ ልፈታ የማይቻለኝ ከኔ ኋላ ይመጣል፣ ኮቴው ይሰማኛል። በዛ ሰዓት እኮ የሚመጣው መሲህ ማን እንደሆነ አያውቅም። በነገራችን አያውቅም ማለት በስጋ ዘመዱ ነው። ማርያምና ኤልሳቤጥ ዘመዳሞች እንደሆኑ ትዝ ይላችኋል አይደል? ሉቃስ ወንጌል ምዕራፍ 2 ላይ። ነገር ግን የአክስቱ ልጅ መሆኑን ያውቃል። ይመጣል የተባለው መሲህ የእግዚአብሔር መሲህ ግን ይሄ የአክስቱ ልጅ ኢየሱስ እንደሆነ አያውቅም ነበር በጭራሽ። ሲያጠምቀው እኮ እግዚአብሔር ከሰማይ ሲናገር መንፈስ ቅዱስ ወርዶ ሲቀመጥበት ምስክርነት ሲሰጥ ሲሰማ እኔም እኮ አላወቅኩትም ነበር አላቸው አይደል? የአክስቱ ልጅ ምን ነክቶታል? ኖ በአክስት ልጅነት አይደለም፣ በስጋ አውቀዋለሁ። ሊገለጥ ያለው የእግዚአብሔር መሲህ ግን አንተ መሆንክን አሁን መንፈስ ቅዱስ ሲገልጥ ነው ያወቅኩታል። ኢየሱስን በዝምድና በስጋ ዝምድና ማወቅ አይቻልም። ኢየሱስን የገዛ ወንድሞቹ ወንድማቸውን የመሰላቸው ከጊዜ በኋላ ነው ያዕቆብም ይሁዳም አምነው መጽሐፍ ሁሉ እስኪጽፉ ድረስ የኢየሱስ ወንድም ከማለት ይልቅ ሀምብሊ ይሁዳ ምናል የያዕቆብ ወንድም ነኝ ብሎ ነው የጻፈው። የጌታ ግን ባሪያ ነኝ አለ። አድሚት ያደረገው በመንፈስ ቅዱስ በመጣ የመጨረሻ መገለጥ ነው። ኢየሱስ መገለጥ ነው። አሜን። ማንኛችንም በእውቀት አልገባንም። ኢየሱስ በእውቀት ከገባ ሃይማኖተኛ ያለ ኢየሱስ በመገለጥ ከገባህና ልብህን ከወረሰው የእግዚአብሔር ልጅ እንደሆነ ካመን ብቸኛ ዳኝ እሱ እንደሆነ ካመን ተገልጦልህ። ክብር ለጌታ ነው። ያመንከው ተገልጦልህ ነው ያመንሽው በሚስት ስሙ ይባላል። እነኚህ ሰዎች ሌሎች ደግሞ ዳር ይዘው ቆመው ዝም ብሎ ቢያዩ ነበሩ። መጥቋስ የሚቃወሙት ነበሩ እና ያመጣውን የጽድቅ መልእክት ሁሉ ሪጀክት ያደረጓል። ለምሳሌ ሄሮድስ የወንድሙን ሚስት ነው በህጋዊ ባልሆነ መንገድ የሚያገባው ማለት በባህላችን ለእኛ ባህል የሚቀፍ ነገር ነው። ራሱ ቃሉን ማንሳት አለ። የወንድምን ሚስት ወንድም ሲያገባ ለእኛ ባህል በጣም ዘግናኝ በባህል ደረጃ። መጥምቁ ዮሐንስ በባህል ብቻ ሳይሆን በእግዚአብሔር ቃል በሌላ መንገድ ደግሞ በህጋዊ ደረጃ ሄሮድስ ልክ አይደለም ማጥፋት አትችልም ብሎ ኮንፍሮንት አለ። የእግዚአብሔር መንፈስ በሕይወታችሁ ሲሞላ የሰው ፊት አይታችሁ አታገሉ። የእግዚአብሔር እውነት አትሸራሉ። ባለስልጣን ስታዩ መሽቆጥቆጥ እንትን አድርጋችሁ የሆነ ሸረፍረፍ አድርጋችሁ በእርሶ መጀን እርሶማ ምናምን ኃጢአት እንዲሰሩ ያምርብዎታል ምናምን ብለን ለባለስልጣን ለምናምን መሽቆጥቆጥ ምናምን መጥምቁ ዮሐንስ ጋር የለም። ኃጢአት ከሰራ አትስራ አቁም አቁም ሲለው የመጨረሻው ያለው አማርኛ ብሎ እስር ቤት መክተት፣ እስር ቤት ከተት፣ ሪጀክት አደረገ። የተቀበሉት ግን የመጥምቁ ዮሐንስን መልእክት የተቀበሉትና ንስሐ ገብተው የተጠመቁት ሰዎች ቫይለንትሊ ምን ማለት ነው? አሳያችኋለሁ በምሳሌ። ቫይለንትሊ መጡ ማለት ምን ማለት ነው? ውስጣቸው ረሃብ ነበረ። ኢንተርናል ኮን ውስጣዊ ጥሪ ሲደርሳቸው ለዛ ውስጣዊ ጥሪ መልስ ለመስጠት ከአዳኙ ጋር ለመገናኘት መፍትሄ ፍለጋ የመምታ ሳይዛቸው፣ ባህል ሳይዛቸው፣ ሃይማኖት ሳይዛቸው፣ ሰው ምን ይለኛል ሳይሉ እየተንጋጉ በመጥምቁ ዮሐንስ እጅ ተጠመቁ። ለእግዚአብሔር ጥሪ ኢሚዲየት መልስ መስጠት ማለት ነው። ክብር ለጌታ። አንዱ እድለኝነት በመንፈሳዊ ሕይወት ውስጥ አንዱ እድለኝነት እግዚአብሔር ሲናገር እሺ ብሎ መታዘዝ ነው። ሌላው እግዚአብሔር ሲናገር የእግዚአብሔር ድምፅ መስማት በራሱ ጥሩ ነገር ነው። የእግዚአብሔር ድምፅ ሰምቶ አለመታዘዝ ግን ከእድል ጋር መተላለፍ። እግዚአብሔር ሲናገር ለእግዚአብሔር ድምፅ አሜን እሰይ እሺ ብሎ ወዲያውኑ አክሽን የሚወስድ ሰው የተባረከ ሰው። እግዚአብሔር የመታዘዝ መንፈስ ይስጠው። ብዙ ጊዜ በሕይወቴ ያመለጡኝ እድሎች ካሉ ለእግዚአብሔር ያልታዘዝኩባቸው ጊዜዎች ናቸው። ብዙ ጊዜ በአገልግሎቴ ኢፌክቲቭ ያልሆንኩባቸው ጊዜዎች እግዚአብሔር ለሚናገረኝ ነገር ኢሚዲየት አክሽን አለመውሰድ እና ለዛ ተገዥ አለመሆን ዋጋ ያስከፍላል። ዋጋ ያስከፍላል። አለመታዘዝ ዋጋ ያስከፍላል። እግዚአብሔር ሲያስጠነቅቅ አለመጠንቀቅ፣ እግዚአብሔር ሲመክር አለመመከር፣ እግዚአብሔር ሲመራ አለመመራት ዋጋ ያስከፍላል። የጤና ዋጋ ያስከፍላል።
የቤተሰብ ዋጋ ያስከፍላል፣ የአገልግሎት ዋጋ ያስከፍላል። ኢቨን እግዚአብሔር ሲናገራችሁ ሊያደርሳችሁ በፈለገው ፍጥነት እንዳያደርሳችሁ ዘመናችሁን ረጅም ታደርጉታላችሁ። የመፍትሄያችሁ ዘመን ይረዝምባችኋል። እግዚአብሔር ዛሬ ይሄን ምክር እንድትሰሙ ይርዳችሁ። እና እንድናመጽ የተፈለገው በዓለማዊነት ላይ በሃይማኖት ላይ በጣዖት አምልኮ ላይ በባህልና በከንቱ የትውልድ ቅብብል በመጣ ጥልፍልፎች ላይ እንድናመጽ፣ በሌሎች ቀድሞ ሕይወትን በያዙ ሐሰተኛ ተስፋዎች ላይ በውስጣችን የሚኖር አሮጌ አዳም ወይም ስጋዊ ማንነት አትሄድም፣ አታልፍም፣ አትድንም፣ አትወርስም በሚል የውስጥ ጥሪ በዚህ ማንነት በዚህ አይደንቲቲ ላይ እንድናመጽ እግዚአብሔር ጥሪ ያደርግልናል። ማመጽ ያለብን በሰው ላይ አይደለም። ማመጽ ያለብን በሁኔታ ነው። ራሳችንም ውስጥ ባለ ከንቱ ስጋዊነት በዚህ ዓለምን ባለ ጥልፍልፍ ላይ ሪቤሊየስነስ ስታበርን ሆነን ከእግዚአብሔር ጋር እንድንቆም ነው መንፈስ ቅዱስ ቢናገር። ክብር ለጌታ ይሁን። ይሄን የሚያደርግ ሰው ይወርሳል። በዚህ አይነት በዚህ ጉዳይ ላይ በማንነት ላይ ማመጽ፣ በአዳማዊነት ላይ ማመጽ፣ በስጋዊ ነገራችን ላይ ማመጽ ወደ ወራሽነታችን ይጨመራሉ። ወደ ተማሩ ተስፋዎች እንድንገሰግስና ቫይለንትን እንድንናጠቅ እግዚአብሔር ይረዳል። ምክንያቱም ለመውረስ ዝግጅት ይፈልጋል። ለመውረስ ፍላጎት ይገርስ። ይሄ አላለም በጣም ብርቱ ፍላጎት ፓሽኔት። ያዕቆብ ሲናገር ምን ይላል? ሁለት ነገሮችን ያነሳል ማለት ነው። በሁለት ልብ የሚዋልል ሰው ስንት አያገኝም? አንዳች። በሀገራችን እኮ ተረት አለ፣ ሁለት የወደደ አንዷን አያገኝም። እንደዛ ይባል። ሁለት የወደደ አንዷን አያገኝም። ሰው መውደድ የሚችል በአንድ ጊዜ በአንድ ነው መሆን የሚቻለው። በሲንግል ማይንድ ለእግዚአብሔር ብቻ መሆን ወላላነት፣ ሁለት ሀሳብነት፣ ዝርክርክነት፣ ስንፍና፣ በሁለት ልብ መዋልን፣ አድቫንቴጅ ሲከር መሆን፣ አንድ በዚህ ሌላ ጊዜ በዚህ መሆን፣ ከእግዚአብሔርም ከዓለምም ከሰይጣንም ከዛም ማህበር ተመዝጋቢ በመሆን የእግዚአብሔርን መውረስ አይቻልም። እግዚአብሔር መስራት ቢፈልግ ብቻውን፣ መውረስ ቢፈልግ ብቻውን፣ ድል ማድረግ ቢፈልግ ብቻውን፣ መምራት ቢፈልግ ብቻውን፣ መመለክ ቢፈልግ ብቻውን። ክብር ለጌታ ይሁን። እግዚአብሔር ቢፈልግ ብቻ ነው በሉ ይላል ሰው። አቤት እግዚአብሔር እኮ ቆየ ካጣን። እግዚአብሔር እንዲህ በማህበር ካላገኘን በቀር በግል አጣን እኮ። የግሉ ስፍራ ላይ በቃ እግዚአብሔር ይፈልጋል። እኛ ደግሞ በቃ እግዚአብሔር ፈላጊዎች ነን ብለን በጣም እንጨዋለን። እግዚአብሔር እኛን ይፈልጋል። እኛ ጠፋን። ከዛ ካስለመደን ከጥንቱ ስፍራና ቦታ የቀጠሮ ስፍራ ላይ መጥቶ አጣን። እግዚአብሔር የቀጠሮ ስፍራ፣ ያስለመደህ ስፍራ፣ የጥንቱ ስፍራ፣ የድልህ ስፍራ፣ የግንኙነት ስፍራ፣ የኮንፊደንስ ስፍራ ላይ እግዚአብሔር ይፈልጋል። ሃሌሉያ። እግዚአብሔር ባለፈው ሳምንት ነው ስናገር የነበረው ጴጥሮስ የት ነው የተገኘው? መጀመሪያ የተገኘበት ስፍራ ነው መጨረሻ ነው የተገኘው። እግዚአብሔር የኦሪጂናል ቦታችን ጋር እንድንመለስ እግዚአብሔር ይፈልጋል። እግዚአብሔር ይፈልጋል። ክብር ለጌታ ይሁን። እስራኤል ከግብፅ ስትወጣ ለጽድቅ በጽድቅ በኃይል የወጣችው ጌታን ለማምለክና ለማገልገል ነበር። ፈርዖን የተባለው ንጉሥ ሙሴን ላከበት። ሙሴና አሮን ሄዱና እግዚአብሔር ይልሃል ኦን ቢሃፍ ኦፍ ጋድ ነው የምንናገረው። ያው እኛ እንደምታውቀው ሙሴ እንደምታውቁት የሚፈለግ ክሪሚናል ነበር አይደል? በክሪሚናል እንትን ወጥቶበት ነበር። ይሄ ምንም መፈለጊያ ወንትድ ሞስት ወንትድ ሰውዬ ሰተት ብሎ ቤተ መንግስት አይመጣ። በጣም የሚገርም ነገር ነው። መጣ ሞስት ወንትድነቱ ተረስቶ አሁን ሌላ ጭቅጭቅ ተፈጠረ።
እግዚአብሔር ይልሃል ያመልከኝ ያገለግለኝ ዘንድ በምድረ በዳ ሕዝቤን ምን በል ልቀቅ። አለቅም። ቀጥሎ ያለው ቁጥር ስታዩት ምንድን ነው የሚለው? ዘጸአት 5 ቁጥር 1 ላይ ብትመለከቱ እስራኤልን አለቅም እግዚአብሔርንም አላቅም አለ። አታቅም? አትለቅም? የስ ኦኬ። የእግዚአብሔር ነገር ድሮም በልምምት አይሆንም፣ በኃይል ነው። ቫይለንትሊ ነው የምትለቀው። በኃይል ትለቃለህ። ወደህ ነው የምትለቅ። የእግዚአብሔር ሕዝብ እኮ እግዚአብሔር ይለቀቅልኝ ካለ ማንም ሰው ይዞ ሊያስቀረው አይችልም። አጋንንት ይዞ አያስቀር፣ ስጋ ይዞ አያስቀር፣ ሁኔታ ይዞ አያስቀር። እግዚአብሔር ካለ ማንም አይከለክልም። በአንደኛው ባትለቅ በአስረኛው ይለቃል። ግድ ነው። አጋንንት አንዳንድ ጊዜ አለቅም አሳድጌው ምን አርጎ እስከ ወተት ነው ያጠጣ፣ እስኪ ሾፕ ነው ያረግ፣ ልብስ ነው የገዛ፣ ጫማ ነው የገዛ፣ ቤት ተከራየን። አለቅም አሳድጌ አብሬ ኑሬ ይሄን ያን ሁሉ ለፍች ይላል። የአንተ እድገትም ከሆነ የጨለማ እድገት፣ የኃጢአት እድገት፣ የመከራ እድገት እኮ ነው የአጋንንት እድገት። አለቅም አትለቅ ትልቃለህ። ምን አማራጭ አለ? እግዚአብሔር ብሏልና። ክብር ለጌታ ይሁን። ስለዚህ እግዚአብሔር ከመጀመሪያውን ታምር እሺ እለቃለሁ። ጠላት ሁል ጊዜም ታክቲኩ ምንድን ነው መሰላችሁ? የጠላትን ውሸት የአጋንንት ኮንፌሽን ሰው እንዴት እንደሚያምን ይገርም። እንዲህ አርጊያት እንዲህ ሰርቻት የፈለግከውን በል አላምንም። ከአጋንንት ምንም ፖዘቲቭም ምንም አይነት ኮንፌሽን አንቀበልም። አጋንንት ምን አድርጉ ነው ያለው ጌታ? የተልእኮ ዝርዝር ክፍል ውስጥ አንዱ የመጀመሪያው ምንድን ነው? እርኩሳን መናፍስትን አውጡ ነው አይደል? አናዝዙ አይደለም። ምን በሉ ነው? አውጡ። ወጣ ነው በቃ። ልቀቅ፣ ህዝቤን ልቀቅ። አለቅ። ኦኬ። ታም ሁለተኛ ነው፣ ሶስተኛ፣ አምስተኛ፣ ሰባተኛ፣ አስረኛ እየዘለልኩ ማለት 10 ታምር ሲደርስ የበኩሩ ሲመታለት ሂዱልኝ፣ ሂዱ። ስንሄድማ ባዶ እጃችን አንሄድም። ምንና ነው እግዚአብሔር ራሱ ነው እንትን ያወጣ ፕላን ያወጣ። ወርቅ ጠይቋል፣ ወርቅ ስጦታ ጠይቋል። አምጡ። ዝም ብለን አንሄድም። እግዚአብሔር ከመጣና እግዚአብሔር ከተናገረ የምድሩን አይነሳንም። እግዚአብሔር መጀመሪያ አንተ እንድትለቀቅ ነው የመጀመሪያ አልቲሜት ፐርፖዝ የእግዚአብሔር። ቀጥሎ ግን የሚያስፈልግ ብሩን ወርቁን ምናምን በሙሉ ያዝልሃል። ክብር ለጌታ ይሁን። እግዚአብሔር አዟል። ለዚህ ዓመት ለእናንተ እኮ ማለት ነው አዟል። አሜን። ኧረ አሜን፣ አሜን፣ ሃሌሉያ። እግዚአብሔር አዟል፣ እንዲጨመር አዟል። መጀመሪያው ግን መለቀቅ። መጀመሪያው ከባርነት መለቀቅ፣ ከስራት መለቀቅ፣ ነፃ መውጣት። ነፃ የወጣ ህዝብ ይባረካል። ከዛ ብሩን እኮ ወርቁን እኮ ብቻ ልቀቁ፣ ሂዱልን፣ በቃ አለቀ። ወየው ተቃጠሉ እንደሚለው ማለት ነው። መንፈስ ፈርዖን ጮሆ ውጡልኛል። ቫይለንትሊ በኃይል እግዚአብሔር በኃይል ሲመጡበት በኃይል ይመጣል። እግዚአብሔር በአመት ሲመጡበት በሰዎች ስንት መጥቶ ያሸንፋል። እግዚአብሔር ከአመፀኞች ጋር አመፀኛ ሆነህ ትቆማለህ የሚል ቃል ትዝ ይላችኋል። እግዚአብሔር በስልታቸው መጣባቸው። በእነሱ ስልት አለቅም ነው አትለቁም፣ አመት ነው ኦኬ፣ በእናንተ ስልት እመጣለሁ። መጣላቸው። እግዚአብሔር ህዝቡ ይወርሳል ካለ የነቃ ህዝብ ይወርሳል። ይሄ ህዝብ ነገር ሲጨመርለት ማየት ፈልጋለሁ። በዚህ ዓመት ነገር ሲጨመርለት፣ ነገር ሲስተካከልለት፣ ነገር ሲሳካለት፣ እግዚአብሔር ሲረዳው፣ እግዚአብሔር ጋር ሲስማማ ማየት ፈልጋለሁ። ነገር ግን ልብ በሉ፣ ቫይለንትሊ በንቃት በትጋት በጉጉት ባለማቋረጥ ከእግዚአብሔር ጋር ፐርሲው የሚያደርጉ ሰዎች ይወርሳል። ሃሌሉያ። እወርሳለሁ በሉ እስኪ። የሚጨመረውን አገኛለሁ በሉ። ይጨመር ላለው ይጨመረው። ምን ላለው? ጌታ ላለው፣ እምነት ላለው፣ ነፃነት ላለው፣ ኮንፊደንስ ላለው፣ ከእግዚአብሔር ጋር ለሚተባበረው ለሱ ይጨመራል። ክብር ለጌታ ይሁን።
መንግስተ ሰማይ ትገፋለች አለ። በማን ለምን ትገፋለች? ሌሎች ይግፋት፣ እኛ ግን አንናጠቃታለን። ግንበኞች የናቁት ድንጋይ ምን ሆነ ነው? ዶክተር ጌቱ ስለ ቤተክርስቲያን የሚያስተማረ ነው ሰኞ ባይብል ኮሌጃችን ላይ እና ጥያቄ እየጠየቁት ነበር። ኢየሱስን የመሰለ አምላክ እንዴት ድንጋይ ይለዋል ምናምን ብለዋል ሰዎች ማለት ነው። እና ስላልገባቸው ነው። ግንበኞች የናቁት ድንጋይ ምን ሆነ? ለእናንተ ለምታምኑት ነው ግን ነው የሚለው። ለሌሎች ለአናጺዎች ለናቁት ሰው ድንጋይ ነው። ለእናንተ ለምታምኑት ግን የማዕዘን ሕያውና የማዕዘን ራስ ድንጋይ ነው። ክብር ለጌታ ይሁን። ሰዎች የሚገፉት፣ እኛ ግን በብርቱ የምንፈልገው የእግዚአብሔር መንግስት። ሰዎች የማይፈልጉት የሚንቁት፣ በልዩ ልዩ ምክንያት የእግዚአብሔር መንግስት አባንድ የሚያደርጉት የተቀበሉት የሚመስሉት ለራሳቸው አጀንዳ የሚቀበሉት ማስፈጸሚያ የሚያደርጉት የተቀበሉት አሉ። ሌሎች ደግሞ በኃይል የሚያባረሩት የሚያሳድዱት አሉ፣ የሚቃወሙት አሉ። እኛ ግን ሌሎች የሚጥሉትን ብድግ አድርገን የክብር እናደርገዋለን። ድንጋዩ እኮ የክብር ድንጋይ የሆነው ስላመነ አይደለም። ኢየሱስ ክርስቶስ እኮ ጌታ የሆነው ለእኛ ነው። ለሌሎች እኮ ተራ ነው። አንዳንድ አይሁዶችን ሳገኝ እንዲያው ምን እንደሚያስቡ ማወቅ በጣም እፈልጋለሁ። እና ኢየሱስ ለእናንተ ብለው ናቲንግ አለች። ናቲንግ እና ኢየሱስ ብለው አይጠሩም። በነገራቸው ላይ እነሱ የማያምኑት አይሁዶች ኢየሱስ አይሉትም፣ የሹ ነው የሚሉት። የሹ ማለት ያ እንደማለት ነው። ያ አሳች፣ ያ ማለት የማንም ስም አይደለም። ጀስት ኤኒባዲስ ፊላፕ ልታረጉበት ይችላል። ያ ነው የሚሉት። የሹ ማለት ያ ማለት ነው በዕብራይስጥ። ያ አሳች ከ3 ቀን በኋላ እነሳለሁ ብሎ ነበር። ስለዚህ አደጋ እንዳያመጣ አሁንም ሄደ ጠባቂዎችን አኖርልን አሉት አይደል? ለእኛ ኢየሱስ ለእኛ ይሄ የሹ ናቲ አለች። ዋው! ለእኔ ግን ጌታዬ ነው። ለእኔ ግን ወርቅ ነው። ለእኔ ግን ብርቅ ነው። ለእኔ ግን ህይወቴን እንኳን እቀይርለታለሁ። አይደለም ጌትነቱን ማወጅ ብቻ አይደለም። ኢፍ አይ ዳይ ፎር ሂም ማለት ነው። ለእሱ ክብር ብሞት እንኳን ያዋጣኛል። ኢየሱስ ለእኔ ወርቄ ነው። ኢየሱስ ለእኔ ክብሬ ነው። ለሌሎች ግን ተራ ነው። ስለዚህ እነሱ የጣሉትን የገፉትን መንግስት አማኞች ክብር ለጌታ። እንደ ምሳሌ ልስጣችሁ። እነዛ አንድ ሰው እንዲፈወስ የፈለጉ ሰዎች ቤቱ ሞልቶ ተጣቡ ምናምን ነበረ። ስለዚህ ኖ ወይ ይሄማ ሊያመልጠን አይገባም። ይሄ ክራውድን ሆነ መግቢያ ጠፋ ምናምን። ለኤክስኪውዛችን እኮ ብዙ ምክንያት አለ። ለመመለስ የሚያስችል በጣም ብዙ ምክንያት አለ። ኢየሱስን ላለመከተል፣ ፈውስን ላለመቀበል፣ በረከትን ላለመቀበል የሚያስችሉ በጣም ብዙ ዝርዝር ኤክስኪውዞች አሉ። ነገር ግን እነሱ ጣራውን ቀደሉት። ያልተለመደ ነገር በማድረግ ያልተለመደ ፈውስ ይዘውት በእንጨት ተሸክመውት ይዘውት የገቡት ሰውዬ በእግሩ ይዘውት እያዋሩ አይገርምም? በቃ በጣም ይገርም እኮ። እኔ የሚገርመኝ የእናንተ እምነት ነው ሚል ይመስለኛል። ያሰው የእናንተ እምነት ነው የሚገርመኝ። ጣራውን ቀደዳችሁት። አዎ እኔ እኮ እግዚአብሔር እናንተ ባይሰጠኝ እኮ በቃ ሽባውን ይቀር ነበረ። ግን በእናንተ ውስጥ ያለው ቫይለንት የሆነ ፌዝ፣ በእናንተ ውስጥ ያለው ትምክህትን የሚያልፍ ሁኔታን የሚያልፍ ኤክስኪውዝን የሚያልፍ አስደናቂ እምነት፣ ኤክስትራኦርዲነሪ የሆነ እምነት በእናንተ ውስጥ ባይኖር ኖሮ I was just like that። ክብር ለጌታ ይሁን። ወንድሜ ወይ ደክሞ መቅረት፣ በሽተኛ ሆኖ መቅረት፣ ሐዘንተኛ ሆኖ መቅረት፣ በችግር ውስጥ ኑሮ በችግር ውስጥ ለመሞት ወስነሃል። ኖርማሊቲ አብኖርማል በሆነ እምነት መስበል ይቻላል። አብኖርማል በሆነ እምነት ከእግዚአብሔር ጋር በሚስማማና በሚራመድ ኤክስትራኦርዲነሪ በሆነ እምነት መስበል ይቻላል።
ከሞት መውጣት ይቻላል። ከሞት መውጣት በእግዚአብሔር ዘንድ ነው። በላያችን የቆሙትን ከእግራችን በታች ታዋርዳቸዋለህ። አንድ ነገር እላያችን ላይ ሰፈረ ማለት በቃ እንዲሁ ኑረን እንዲሁ እንሞታለን ማለት ነው። ዌክ አፕ! የእግዚአብሔር መንግስት ተናጣቂዎች ያራግፋል። በላያቸው የቆመውን በታቻችሁ ይጥላል። የሰላም አምላክ ሰይጣንን ፈጥኖ ከእግራችሁ በታች ኖርማል አይደለም። ታሞ መሞት፣ ታስሮ መኖር፣ ለጥያቄ መልስ ሳይኖር መኖር ኖርማል አይደለም እኮ። ይሄ ኖርማልነት ለዚህ ዓለም ኖርማል። አዎ እንግዲህ ከልምዳችን በሕክምና እንትናችን እንዲሁ ክሮኒክ ሆነ እንዲሁ ኑረ እንዲሁ ትሞታለህ። ግን ይክን ባይ ታይም በእንዲህ በመውሰድ በዚህ በምናምን በሜንቴናንስ ምናምን መኖር ትችላለህ ይላችኋል። ልክ ነው። ሐኪሙ በቃ ልምዱ ይሄ ነው፣ ልምዱ ይሄ ነው፣ ኖርሙ ይሄ ነው። ከኖርም ያለፈ ታሪክ የሚሰራ አምላክ አለ ነው እኮ። ታሪክ የሚሰራ ታሪክ የሚቀይር የሞተ የሚያስነሳ ሽባ የሚተረትር አምላክ አለ። ኢየሱስ ይባላል። ክብር ለጌታ ነው። የተነገረን ሁሉ የተደረገ ሁሉ ኖርምን በጣም እናምናለን። ኖርምን በጣም ነው የምናምን። ልክ ነው። ኖርም መጣስ ኖርማል አይደለም። ነገር ግን በዚህኛው አስተሳሰብ አይነት ስንመጣ ግን ኖርም መጣስ ኖርማል ነው። በሄቨንሊ ቶት ግን ኖርማል ነው። በሰማያዊ አስተሳሰብ ግን ኖርም መጣስ ኖርማል ነው። ክብር ለጌታ ነው። ሃሌሉያ። ሉቃስ 16:16 ምንድን ነው የሚለው? ሕግና ነቢያት እስከ ዮሐንስ ነበሩ፣ ከዚያም ጀምሮ የእግዚአብሔር መንግስት ይሰበካል፣ ሁሉም ወደ እርሷ በኃይል ይገቡባታል። በምን ወደ እግዚአብሔር መንግስት የሚገባው በምንድን ነው? በኃይል ነው። እስኪ አዎ፣ በዚህ ዕለት አይደለም፣ በዚህ ዕለት አይደለም። አሁን እኛ ሁላችን የእግዚአብሔር አሰራር ገብቶናል፣ ክርስትና ገብቶናል። ነገር ግን የሆነ አለ በቃ የሆነ ከሆነ ሊሚት እንዳታልፍ የሚል የአእምሮ እስራት አለ። እጃችን አልታሰረም፣ እግራችን አልታሰረም፣ አእምሯችን ግን ታስሯል። እለፊ የሚል የእግዚአብሔር ድምፅ ነው። ክብር ለጌታ ይሁን። ማለፍ ይቻላል። አንዲት ሉቃስ 8 ላይ ከ42 እስከ 48 ያቺ 12 ዓመት ሙሉ ደም የፈሰሳት ሴት ትላችኋለች። ስንት ዓመት? 12 ዓመት ደሟ ፈሰሰ። መድኃኒት ፍለጋ ከባለ መድኃኒቶች ሁሉ ሄደች፣ አላገኘችም። መድኃኒት አላገኘችም። ገንዘቧም አለቀ። ቢ ጠንቋይ ሞክራ ሊሆን ይችላል። የባህል መድኃኒት አዋቂ ሞክራ ሊሆን ይችላል። መቼም የጨነቀውና የቸገረው ሰው ማሄድበት የለም፣ ማሄድበት የለውም። የጨነቀው ሰው ሁሉም ሞከረች፣ አበቃ፣ ከተማ። እናቺ ሴት አንድ ውሳኔ ወሰነች። ስለ ኢየሱስ ክርስቶስ ሰማች። ከሩቅ ነው የሰማቸው። ብሌድ ኢሹ ያለው ሰው በአይሁድ ካልቸር፣ በአይሁድ ባህል አይደለም ኮንቲኒየስሊ 12 ዓመት ደም የሚፈሳት ይቅርና የወር አበባ ያላት ሴት እንኳን ወደ ቤተ መቅደስ አትገባም። የነካት ሁሉ ይረክሳል። ምናምን መንጻት። አቤት እግዚአብሔር ከስንቱ እንደገላገለ። ዛሬ እኮ በቃ ምን ችግር አለ? ሰላም የወር አበባ የዓመት አበባ የፈለገ ሰላም። በአይሁድ ቢሆን ኖሮ እኮ ማነው አጠገብ ረክሰሃል፣ መታጠብ አለብህ፣ መንጻት አለብህ፣ መቀደስ አለብህ ብላ ይቺ ምንድን ነው ያደረገችው? ሄዳለች። ህዝብ ያጋባዋል፣ ይጨናነቃል። ለሴት ደግሞ አቴንሽንም አይሰጥም። በዛ ላይ ችግር ያለባት ሴት ናት። በቃ እንጂ ይሄዳለሁ፣ ዲተርሚኔሽን ነው። ይሄዳለሁ፣ ልብሱን እነካዋለሁ። የፈለገ ፊት ለፊት ባይሆን ባልነካው፣ ፊት ለፊት ባይጨብጠኝ፣ ፈውስ ባይናገርብኝም የኔ እምነት ግን አልፎ የሚሄድ ነው።
እሄዳለሁ፣ ልብሱን ልነካው። ይኸውልህ መናጠቅ ይልሃል፣ እንደዚህ መናጠቅ ይልሃል። ካለህበት ሁኔታ ለመውጣት ከኢየሱስ ነው ማተሯን ኢየሱስን ሳላገኘው በፍጹም አልሰግድም። በቃ በፍጹም አልመለስም። ሰልፉስ የራሱ ጉዳይ፣ ግቢያውስ የራሱ ጉዳይ። ብዙ ተጋሚ አለ፣ ብዙ ፈላጊ አለ፣ ወረፋ አይደርስም። ኖ ኖ ኖ ኖ ኖ ሄዳለሁ አለች። ብዙ ሰው እንኳን አልተፈወሰም። ስለ ብዙ ሰው አይነግረንም መጽሐፍ ቅዱስ። ያቺ ስም የሌላት ምስኪን በደሟ ብቻ የምትታወቅ ማንነቷ የሚታወቀው ሲግኒፋይ ያረጋል መጽሐፍ ቅዱስ። ብለድ ያላት ደም የሚፈሳት ነው። በቃ ስሟ እሱ ነው። እናንተም ስሟ ታውቃላችሁ። የሆነ ኤልሳቤጥ ምናምን ነገር አይደለች። ስሟን ማንም አያውቅም። ሄጄ ከችግሬ ጋር መኖር ኖርማል አይደለም። 12 ዓመት ደበሶኝ ኖርማል እኮ አይደለም፣ ኖርማል አይደለም። ማስቆም የሚችል የእግዚአብሔር ልጅ እያለፈ እያለ ይሄን የመሰለ ፕሪቪሌጅ አድቫንቴጅ ትቼ አድንቄ አጨብጭቤ ለሰው ወደ ቤት አልመለስም። ኢየሱስ በሚገኝበት ጊዜ ቫይለንትሊ መሄድ አለብን። በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ክብር ለጌታ። ፈውሷን ለማግኘት ይሉንታል። ምን ይሉኛል? ከብዙ ሕዝብ መሀል እድሉን የማግኘት ሁኔታ ጠባብ ነው ሳትል፣ የታመመ ሰው በተለይ መድኃኒት የሌለው በሽታ፣ አማራጭ የሌለው ምርጫ መሞት ብቻ በሆነ ጊዜ በብርቱ ግፊያውን በመቋቋም የእምነት ብርታት መዳኗን ተቀበለች። ይህ ታሪክ ብዙ የመከራ ግፍ የቀመሱና ለመፍትሄ ተናጣቂ ከመሆን የማይመለስ የውስጥ ቁርጠኝነት የሚያሳይ ጥሩ ምሳሌ። ካልመረረን እኮ አናደርግ። የመጨረሻ ማለቅም አንድ የሆነ ኢንተርቪው አጭር ሾርት ክሊፕ ነው ያየሁት። አንድ አበሻ ልጅ ነው እና ጠፍተው ወደ ሊቢያ በሊቢያ ነው በምናምን በዛ የሚሄዱት። ሲሄዱ ድንገት እነኚህ የጠመጠሙ ምናምን በገን ከፍተው እንትን ተኩስ ከፈቷል። ስለዚህ ግማሽ ወደዚህ ግማሽ ወደዛ፣ ግማሽ አሸዋ ውስጥ ደግሞ ይሄ አሸዋው ደግሞ ሲንኪንግ አሸዋ አለ የሚያሰምጠው ማለት ነው። ስለዚህ ግማሹ ሰመጠ፣ ግማሹ ሞተ፣ መዓት ነገር ሆነ። የሆነ ነገር አምልጬ ምናምን ሄጄ ትንሽ ሊነጋጋ አካባቢ ወገግታ አካባቢ ላይ ድንገት አለ አጠገቤ አንበሳ አይቼም አላውቅም። ምን እንደሆነ በራሷ በጣም አንበሳ ኃይለኛ ነው ከሚባለው በላይ ኃይለኛ ነው። በጣም ብርቱ ነው። ስለዚህ ሩጫ ማምለጥ አልችልም። የምደበቅበት ቦታ መውጫበት ዛፍ የለም፣ በቃ ምንም የለም። ስለዚህ አለ በጣም የሚገርም ነገር ነው ልጁ የሚናገረው። ምንም አማራጭ በሌለበት ስፍራ ጀርባህን መስጠት የመሸነፍ የመጀመሪያው ምልክት ነዋል። ስለዚህ ምንም አማራጭ ስለሌለ አንበሳ ነው ኃይለኛ ነው የሚለው ተውኩት፣ ገጠምኩታል። ገጠምናለ በአንድ እንትኑ ሲመታ ወደ የትና የት ነው የሚሆነው? በጣም ኃይለኛ ነው። ስለዚህ በዚህ ይጨረኛል፣ በዚህ ይልጠኛል። ገጥም አድርጌ አንገቱን እንትኑን ያስኳል። ገጥም አንገቱን ያስ ሲወድቅ ሲጥለው ሲነሱ አብረው ተያይዘው እግዚአብሔር ሲረዳኝ ተያይዘን ገደል ገባናል። የሆነ ገደል ነገር እና እየሄድን ገጥም አድርገን ያስኩት ነው። በጣም ከባድ ድንጋይ ላይ ተያይዘን ብም ሲወድቁ አንበሳው በስር ስለነበረ ድንጋዩ ጎዳው እሱናል። እኔ ተንከባልዬ ሌላ ገደል ሄድኩኝ። ግን ስቲል ቆስሎ መጣል። በቃ ለሰርቫይቫል ያለኝ አማራጭ የመጨረሻው ተስፋ ኃይሌን መጠቀም ነው። አያችሁ፣ አማራጭ በሌለው ስፍራ፣ መሄጃ በሌለው ስፍራ ፌስ ማድረግ። ክብር ለጌታ። የመጨረሻው ሪሶርስ ላይ ስትደርሱ ይሄ ነው የሚሆን። ስለዚህ ደልቶን ዝም ብለን ቁጭ ብለን ከሆነ ገና የሚቀረን ነገር አለ ማለት ነው። ገና የሚቀረን ተስፋ የምናደርገው የሆነ ነገር አለ ማለት ነው። ስለዚህ አማራጭ በሌለው ቦታ ኢየሱስ ብቸኛ አማራጭ። ክብር ለጌታ። አይ ክብሬስ ክብር የሚያገለግልህ ለተወሰነ ጊዜ፣ ክብር የሚያልቅበት ጊዜ አለ። ሰው ምን ይለኛል? እሱ የሚያልቅበት ጊዜ አለ። ሰው የሚልህን ሁሉ ብሎ ይጨርሳል። ያን ምን ትሆናለህ? በቃ እንዴ ትኔስ እሱም ያልቃል። ሁሉ አልቆ አንተ
አንተና ኢየሱስ አላችሁ። ያኔ ከፈለክ አለ ጌታ በአንተ ተስፋ ይቆርጥ። አሜን። እስኪ ጌታ በአንተ ተስፋ ይቆርጥ በሉልኝ። አብራችሁ ይስበኩ። የእምነት ሰነፎች ዝለት የተሞሉ በእውነት ሀሳብ የሚያለቅሱ በፍጹም አይወርሱም። እኔ አለው ምን ምቀኛ ሰውዬ ነው እንዳትሉ፣ አይወርሱም። በቃ አይቻልም። ለሰነፎች አይሆንም የእምነት ነገር። መዳን በነፃ ነው። ከመዳን ቀጥሎ ያሉት ሌሎች ጉዳዮች ግን በዋጋ ነው። በፍጹም ነፃ አይደሉም። ከዛ በኋላ ያ የእኛን አቴንሽን፣ የእኛን ሪኳየርመንት፣ የእኛን ትግል፣ የእኛን ፐርሽ ማድረግ፣ የእኛን ወደፊት መገስገስ ይፈልጋሉ። በነፃ ድናል፣ በነፃ ግን አትኖርም። እስኪ በቃ ቢያኮርፉን ንገሩልኝ። ከጎላለሁ በነፃ ድናል፣ የምትኖረው ግን በዋጋ ነው በሉልኝ። እምቢ አሉ። አማራጭ የነበሩት በቃ ምንም ማድረጋቸው አማራጭ የለም። የዳንከው በነፃ ነው፣ የምትኖረው ግን በዋጋ። ሁለት ሀሳብ ላለው በመንገዱ ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰል። ያዕቆብ 1:7 ሰው መጽሐፍ ቅዱስ ነው ያለው ማለት ነው። መናጠቅ ቁርጠኛ አቋም፣ ያመነውንና ያየውን ሳይቀበል የማይመለስ በውሳኔው የጸና የሚጎትተውን ነገር ሁሉ ላይ የሚያመጽ የሚያስፈልገውን ግን በእምነት የሚናጠቅ ብርቱ አማኝ ሰው ማለት ነው። መናጠቅ ማለት ማመጽ ማለት ነው። በቃ አልመለስም። እንደዛ ሶስት ወጣቶች እናንተ እውነት ነው አልሰግድም ብላችኋል ላቆምኩት ምስል። አዎ ንጉሥ ሆይ 1000 ዓመት ንገስ። ከአንተ መንግስት ጋር ከአንተ ስልጣን ጋር ኦፖዚሽን የለም። 1000 ዓመት ንገስ። ነገር ግን ላቆምከው ምስል ምን አለ? አንሰግድም። እምቢ፣ አንሰግድም። ኖ ዋጋ ያስከፍላል፣ እሳት ውስጥ ያስጥላል። አዎ አንሰግድም። እግዚአብሔር ሊያድነን ይችላል። ባያድነንም መሞት፣ በእሳት መሞት ለእንደዚህ አይነት ኮዝ ይመጥናል። መኖር እኮ በቃ በጣም መኖር በጣም ውድ ነገር መስሎን እኮ ነው የተቸገርነው እኛ። መኖር በጣም ዋና ነገር መስሎን እኮ ነው። ግን መሞት ፕሪቪሌጅ ነው። አማኝ ሆኖ ሳያምኑ ከመኖር አማኝ ሆኖ መሞት ፕሪቪሌጅ ነው። ምክንያቱም የሰማዩ ዘላለማዊ ነው። ዋጋ አለው፣ ውርስ አለው፣ ኃይል ልናምን ይገባል። አይ ቲንክ ይህን ነገር እግዚአብሔር ድምፅ ውስጥ ያልቋል። ጨርሻለሁ። እግዚአብሔር ይባርካችሁ። የእግዚአብሔር መንግስት በሚለው ላይ ለወደፊቱ ብዙ የምንነጋገረው ነገር አለ እና ግን ምን እፈልጋለሁ መሰላችሁ? እግዚአብሔር ለተናገረ ነገር አማኝ ይፈልጋል። ገብቷችኋል ያልኩት ነገር? እስኪ ለጌታ ክብር ስጡ። እግዚአብሔር ይባርካችሁ።